ሰላም ጤና ይስጥልን። የግዮን ዜና መረጃዎችን እነሆ። የአማራ ፋኖ ከቅርብ ጊዜ ወዲህ ራሱን እንደ ንስር እያጠናከረ ሲሆን አፋባ በተለይም ቴዎድሮስ ራሱን በኮር ደረጃ እያደራጀ የሰራዊት ብወዛ ላይ ይገኛል። በዚህም አንዳንድ የጥቅም ሰንሰለታቸው የተበጠሰባቸው አካላት ለምን እከሌ ብርጌድ እና እከሌ ብርጌድ መለያየት የለባቸውም አይነት ጩኸቱን ተያይዘውታል። ያም ሆኖ ግመሉ መጓዙን አላቆመም። ሌላው አፋባሃና አፋባሃድ ከዚህ በፊትም ከነበረው ጦር መማዘዝ በተሻለ በአብሮነት ጠላትን ማሳደድ መውቃቱን ተያይዘውታል። በተለይ በጎንደር ቀጠናና በሸዋ ቀጠና የተሳካላቸው ብዙ ኦፕሬሽኖችም ተደርገዋል። አርበኛ ደረጃና አርበኛ ሳሙኤል ባለድል ተገናኝተው አብሮነታቸውን ካወጁም ሰንበትበት ብለዋል። በሸዋ በአርበኛ መከታውና ደሳሌ ሲያስብ ሸዋ መካከል ያለው መልካም ግንኙነትም ጠላት ላይ መረባረቡ በተቀናጀ መልኩ እንዲቀጥል አድርጎታል። ትግላችን አማራነትን ማስቀደም አለበት ስንል በርካታ መሰረታዊ ምክንያቶች ስላሉ ነው። በአማራ ፋኖ ብሔራዊ ትግል ውስጥ በርካታ አርበኞች ስለ አማራነት ዋጋ ከፍለዋል። አፋብሃም ይሁን አፋብሃድ በአማራ ሕዝብ ስም ድርጅት ሆነው እንዲወለዱ ምክንያት የሆኑ አርበኞች የህይወት መስዋዕትነትም ከፍለዋል። ክቡር ለተሰዉት ስንል አሰባሳቢው በሆነው አማራዊ ማንነታችን ዋጋ የከፈሉትን ወንድሞቻችንና እህቶቻችንን መስዋዕትነት ስለምናከብር ነው። ትላንት አማራነት ሞት ሲሉ የነበሩ የአዲስ ትውልድ አምበሎች አማራነት የትግል መስመርና የትግላችን አልፋና ኦሜጋ እንዲሆን መራራ ዋጋ የከፈሉና እየከፈሉ ያሉትን ሁሉ የሚያሰባስበው ደማዊ ማንነታችን አማራነት በመሆኑ ነው። ስለሆነም ስለ አማራና አማራነት ክብር ዋጋ የከፈሉትን ዓላማቸውን ከግብ በማድረስ በሚደረገው መራር ተጋድሎ ውስጥ ሁላችንም በጽናት ታግሎ ጠላትን መደምሰስ ላይ ልናተኩር ይገባል። እርም የማንበላ አማራዎች መሆናችንም ለትውልዱ ማሳየት ያስፈልጋል። የአማራ ሕዝብ ትግል በብዙ ስብስብ ተግዳሮቶች የተከበበ በአንጻሩ ደግሞ ከተጋላጭነት እንዲወጣ በብዙ ነገሮች ተፈትኖ ማለፍን ይጠይቃል። በሁሉም የአማራ ቀጠናዎች የህይወት ዋጋ የተከፈሉትንም እንኳን እንደ ምሳሌ ብናነሳ በጣም ብዙ የአማራ እውነታዎችን እናገኛለን። ስለ አማራነት ብለው ከሁሉም ግዛቶች የተሰዉ አመራሮችን እንኳን ብንጠቅስ በርካታ ዋጋ ከፍለዋል። ስለዚህ ትግሉ ከገጠመው ቅርቃር ይወጣ ዘንድ ፍጹም ተገማች ያልሆኑ አማራዊ ስራዎች ሊሰሩ ይገባል። አጣብቂኝና አጀንዳ ተቀባይ ከሚያደርጉ ነገሮች መራቅም ይኖርብናል። በተለይ ተጣጣፊ እና ፈጣን የትግል ስልቶች መጠቀም ከነበረው ድብታ የሚያስወነጭፉ ናቸው። ይህ በእንዲህ እንዳለ የአገዛዙ ሰራዊት የተናደ ወደ ፋኖ እየገባም ይገኛል። በአራቱም የፋኖ ቀጠናዎች በጎጃም፣ በወሎ፣ በጎንደር፣ በሸዋ ብዙ የአብይ ሰራዊት አባላት እጅ እየሰጡም ይገኛሉ። በዚህም የፋሽስቱ አገዛዝ ብልጽግና ሰራዊት እየከዳና እየኮበለለ ፋኖን እየተቀላቀለ ያለ መሆኑ የሚታወቅ ነው። በዚህም 7 የፋሽስቱ ብልጽግና አገዛዝ ሰራዊት አባላት 8 ክላሽ ከነሙሉ ትጥቃቸው በመያዝ ምስራቅ አማራ ኮር 2 ዙ 23 ማራኪዎችን ካላኮርማ ክፍለ ጦሩን ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል። እነዚህ ከኮበለሉት ሰራዊቶች መካከል አንደኛው 2 ክላሾችን በመያዝ ፋኖን የተቀላቀለ ሲሆን አጠቃላይ የሰባቱ አባላቶች 8 ክላሽ፣ 1260 ክላሽ ተተኳሽ፣ 9 F1 ቦምብ እና 7 የወገብ ትጥቅ ይዘው ካላኮርማ ክፍለ ጦሩን ተቀላቅለዋል። ሌላው ፋኖ አሁን ላይ ድል በድል ሆኗል። በድል ጎዳና ላይ ቀጥሏል። በርካታ የጠላት ኃይል በ109ኛ ኮር 99ኛ ክፍለ ጦር ተደምስሷል። ከ3 ወረዳ በማሰባሰብ ዋድን ለመክበብ በደንበጫ በሰንሰል በአራት አቅጣጫ ያሰፈሰፈው አሸባሪ ኃይል በ109ኛ ኮር በክንደ ነበልባሎቹ 99 ክፍለ ጦር ጥምር ኃይል በተደረገ ማጥቃት በርካታ የጠላት ኃይል የተደመሰሰ ሲሆን በርካታ ጥቁር ክላሽ ከነተተኳሹ መማረክ ተችሏል። ጠላት በመካናይዝድ የታገዘ ማለትም በዙ 23 ሞርተር መድፍና ድሮን በመጠቀም ለማጥቃት ሙከራ ቢያደርግም በ99ኛ ክፍለ ጦር ጥምር ኃይል በደረሰበት ጥቃት አስከሬኑን ሳያነሳ ወደ መጣበት ፈርጥቷል። የፋኖን ሞት መቋቋም ያቃተው አሸባሪ ኃይል በደንበጫ ወረዳ የደገራ ቅዱስ ሚካኤል ቤተክርስቲያን ዓመታዊ ቅዱስ ሚካኤል ክብረ በዓል የሚያከብሩ 2 የሃይማኖት አባቶች ካህናትን በአሰቃቂ ሁኔታ ረሽኗል። አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ሲል የ109ኛ ኮር ህዝብ ግንኙነት የቻለ አድማሱ ገልጿል። ሌላው ፋኖ መብረቁ እውነትም መብረቅ ሆኗል። ሞጣ ከተማ ኮሊሳ ላይ ጠላት ተቀጥቅጧል። አይበገሬዎቹ በተግባር አስመስክረዋል። ስምና ምግባር ማለት ይህ ነው። በዛሬው ዕለት ጠላት ሲያስለፈልፉት የዋሉ ሲሆን ሽንፈቱን ማረጋገጥ ያቃተው የጁላ ጦር የጀግኖችን ቀይ መድፈር አልቻለም። በ201ኛ ኮር በ54ኛ ክፍለ ጦር ውስጥ ከሚገኙት ወረዳዎች መካከል በሞጣ ኮሊሳ ዙሪያ ተንቀሳቅሶ ለመክበብ ቢሞክርም ነገሩ ተገልባብጦ በቆንጆች ከበባ ውስጥ ለመውደቅ ችሏል። መብረቆቹ ጠላትን መውጫ መግቢያ ሳጥተው የብርሃኑ ጁላ ጦር በየቦታው ሲያዝረከርኩ
ሲያደርጉት የዋሉ ሲሆን ከ11 በላይ ጠላት የተደመሰሰ ሲሆን በርካታ ቁስለኞችን በአምቡላንስ ሲያመላለስ አረፍደዋል። የፋኖችን በትን መቋቋም ሲያቅተው አስከሬንና ቁስለኞችን ለማንሳት ከከበባው ለመውጣት ከሞጣ ተጨማሪ ኃይል ዙ23 በማስመጣት ለማምለጥ ቢሞክርም የተማረከው ተማርኮ ሙትና ቁስለኛውን አስታቅፈውም ሸኝተውታል። በተያያዘ ዜና ከወልዲያ ከተማ በቅርብ ርቀት በተደረገ የአጭር ሰዓት ማጥቃት ከ20 በላይ የአገዛዙ ወታደሮች ተገድለዋል። ምኒልክ እዝ የሰሜን ወሎ ዞን መናገሻ ከሆነችው ከወልዲያ ከተማ በውስን ኪሎ ሜትሮች ርቀት በምትገኘው ጃርሳ ቀበሌ ህዳር 12 2018 ዓ.ም አመሻሹን ባካሄደው የአጭር ሰዓት ማጥቃት በጠላት ላይ ከባድ ጉዳት በማድረስ ድርብ ድል ተቀዳጅቶ ማምሸቱን አስታውቋል። እዙ በ3 ክፍለ ጦሮች ስር ከሚገኙ ሻለቃዎች ተወጣጡ ውስን የፋኖ ቀኞችን ብቻ በማሰለፍ በጥቂት የሰው ኃይል በአጭር ሰዓት ባካሄደው ፈጣን ማጥቃት ከ20 በላይ የብልጽግና ቡድን መከላከያ ሰራዊት አባላትን ሲገድል በርካቶችን ለከፋ ጉዳት ዳርጓል። ጸረ አማራው ኃይል በዚህ ምሽት ቁስለኛውን አስከሬኑን በበርካታ ተሽከርካሪ ጭኖ ወደ ሼህ መሐመድ አላሙዲን ስታዲየም እያጓጓዘ ይገኛል። ሌላው ሂውማን ራይትስ ዎች በትግራይ ዳግም ጦርነት እንዳይቀሰቀስ ለመከላከል ተጽዕኖ ፈጣሪ ሀገራት ጥረት እንዲያደርጉ ዛሬ ባወጣው መግለጫ አሳስቧል። በትግራይ ዳግም ግጭት የማገርሸቱ ነገር ከምንጊዜውም በላይ ከፍተኛ መሆኑን የገለጸው ድርጅቱ የዲፕሎማሲና ውጥረቱ ማብረጃው ትክክለኛ ጊዜ አሁን ነውም ብሏል። ድርጅቱ የፕሪቶሪያው የግጭት ማቆም ስምምነት ማስማሚ የሆኑ አፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ በሲቪሎች ላይ የሚፈጸሙ የመብት ጥሰቶችን ጨምሮ በትግራይ ተጨማሪ የሰብአዊ መብት ጥሰቶች እንዳይደርሱ በአፋጣኝ መንቀሳቀስ እንዳለባቸው አሳስበዋል። ሂውማን ራይትስ ዎች የአፍሪካ ህብረት የፕሪቶሪያን የግጭት ማቆም ስምምነት እየተጣሰ መሆኑን በይፋ መግለጽ እንዳለበትም ገልጿል። ተመድ በኢትዮጵያ መንግስት ተጽዕኖ ዓለም አቀፉ የሰብአዊ መብት ጥሰት መርማሪ ኮሚሽን የጊዜ ቆይታ እንዲያበቃ በማድረግ መንግስት ጥሰቶችን በራሱ የፍትህ ስርዓት እንዲያይ ከ2 ዓመት በፊት ወስኖ ነበር ያለው ድርጅቱ የኢትዮጵያ መንግስት በጦርነቱ በደረሱ ጥሰቶች ላይ የጀመረው የፍትህ ሂደት ግን ወደፊት ሊራመድ አልቻለምም ብሏል። ይህ በእንዲህ እንዳለ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ አጋዥ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱን በግልጽ አሳይቷል በማለት ከሰዋል። የማነ ባለፉት 2 ዓመታት በኢትዮጵያና ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ የሚገኘው የብልጽግና ፓርቲ ብቻ ነው ብለዋል። ለዚህ ችግር መፍትሄው በቅን ልቦናና ዓለም አቀፍ ሕግንና የጎረቤትን የግዛት አንድነት ሉዓላዊነትን ማክበር እንደሆነ የማነ ገልጸዋል። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ አህመድ ከ7 ዓመት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር ነበር ያሉት የማነ ሆኖም የኢትዮጵያ መንግስት እንደቀደምቶቹ የተስፋፊነት ፖሊሲ በመከተል ስምምነቱ በቀጠናው ሊያሰፍነው የነበረውን ቀጠናዊ መረጋጋትና ትብብር አክሽፎታል በማለትም ወቅሰዋል። የማነ አያይዘውም የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሃን አማካኝነት የሚያደርገው ዘመቻ ተጠናክሮ ቀጥሏልም ብለዋል። ይህ በእንዲህ እንዳለ በማርበርግ ቫይረስ ዛሬ አንድ ሰው ህይወት ማለፉ ታውቋል። 13 የላቦራቶሪ ምርመራ ተደርጎ በሁለት ሰዎች ላይም ቫይረሱ ተገኝቷል። በዛሬው ዕለት በተደረገው ምርመራ በቫይረሱ መያዛቸው የተረጋገጠው ታማሚዎች ከዚህ በፊት ከተገለጸው ከደቡብ ኢትዮጵያ ክልል በጅንካ ከተማ በለይቶ ማቆያ የነበሩ ሲሆኑ በተመሳሳይ ቦታም የሕክምና ክትትላቸውን እያደረጉ ይገኛሉ። በአጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር 8 የደረሰ ሲሆን ህይወታቸው እንዳለፈ የተረጋገጠ ሰዎች ደግሞ 4 ደርሰዋል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።